ደግሞ ፊንፊኔ ያንልም ፊንፊኔ ጎረቤታችን ነች። አብይን ደግሜ የምጠይቀው በጥቁር እስክሪብቶ ከመራው በቀይ ይሰርዘው። አብይ 16ቱ ትዝ ይበል። ጭንቀት ይሆንብን። ሰው ሁሉ ቲኬቱ ተወደደ ብሎ ጩኸቱን እያቀለጠው ነው። ለሞኑ ድብድ ሰባና ሰባ የኔ ነው አይባልም፣ የሁሉም ህዝብ ነው። ሰውየው ማስተዳደር ካለበት እንደ አዲስ አበባ ሲጀመር አሁን የአዲስ አበባ ልጅ ምን አለው? ምንም ነገር የለውም። የአዲስ አበባ ልጅ ምን አለው? ከስደት ውጪ ባህር ከመብላት ውጪ ምን አለው? አዲስ አበባ ልጅ ማን ነው የሚያዝነው? አረ ትራፊኩ ይግላቢ እንዲ በሪስፔክት ምንድነው? በዘጠና መንነደው። አረ በ30 ዝም በል። ጧት ፈረስት ነዳጅ ትሪፕል ነው፣ በ3 ነው የሚባዛው እኮ በ30 ነበር ነው አይደል? እኔ በጣም ነው ማፈቅራት፣ እሷም ታፈቅረኛለች። ይገርማል። አዎ ሰላም፣ እንዴት አላችሁ? ውድ የሙሌ ኢንተርቴይንመንት ቤተሰቦች፣ ዛሬም በሌላ ቪዲዮ ተመልሼ መጥቼላችኋለሁ። የሚገርሙ ቪዲዮዎችን ይዣለሁኝ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ እስከ መጨረሻው ድረስ አብራችሁ ከኛ ጋር ቆዩ። ቀጥታ ወደ ቪዲዮ እንገባለን። ጆን ዳንኤል ትራፊክ ሲሆን አረ ትራፊኩ ይግላቢ እንዲ በሪስፔክት ምንድነው? በዘጠና መንነደው። አረ በ30 ዝም በል። ጧት ፈረስት ነዳጅ ትሪፕል ነው፣ በ3 ነው የሚባዛው እኮ በ30 እኮ ነው። ግላብ አምጣ። ማን ነው መንጃ ፈቃድ አምጣ። እንደዚህ አይነት ወሬ ያስፈልጋል። ዝም በል። በታብሌት ነው መቀጣ። አንደኛ ቅጣት ሻወር ትወስዳለህ፣ ሁለተኛ ይሄ ልጅ ግን ክሬቲቪቲው ይለያል ነው የምላችሁ። ያጠንክ ጆን ዳንኤል ፋሚሊ ይችላሉ። አንበሳ ነገር ታርጋለህ። አውራው እሱ ሻረባክ እውነት ይግዳብ እንደ ብሪስ ይሄ አንደ የሚፈልገው አንበሳ ያወርዳል። እሱ በቃ ቅጣት የለም። አይሰራም ክለብ ይመችሽ አባቴ። ይሄ ነው የሚፈልገው። ማታ ላይ ቁጭ ብለሽ ፑሽ አድርጊ። አረ ደብሉ ላይ ይመችሽ አባቴ። ትሪፕል ላይ ጠብቀህ ፑሽ አድርግ። ማታ እንደውም የቀጠረው ቤታዩ ጋር ይመችሽ። በጣም የሚገርም ነው። ብቻ እንግዲህ ልጅ ዳውድ የሚሰራቸው ቪዲዮዎች በጣም ያበዱ ነው ጋይስ። እንግዲህ የዘንድሮውን ቲክቶክ አዋርድ ማን ይወስዳል የሚለውን እንደኔ ከሆነ ልጅ ዳውድ ቢወስድ በጣም ይገባዋል ብዬ አስባለሁ። እናንተስ እስኪ ማን ቢወስድ የተሻለ ይመስላችኋል? ኮሜንት ላይ እያስቀምጣችሁልን ወደ ቀጣይ ቪዲዮ እንሄዳለን። 100,000 ብር ለድብድብ ነው ወይንስ ስቴዲየሙን ልንገዛው ነው ይላል። ኧረ ተው ግን በዚህች የዘይትና የሽንኩርት ዋጋ በናረባት ሀገር ይሄም ሌላ ብሔራዊ ጭንቀት ይሆንብን። ሰው ሁሉ ቲኬቱ ተወደደ ብሎ ጩኸቱን እያቀለጠው ነው። ለሞኑ ድብድብ ማየት እንደ ጤፍ መሰረታዊ ፍላጎት ሆነ እንዴ? ኑሮው ራሱ ድብድብ በሆነባት ሀገር ሌላ ድብድብ ለማየት መጨነቅ ይገርማል። ምርጫው ቀላል ነው። ብሩ የሚያሳክከው ገብቶ ደሙን ያልቻለ ደግሞ አርፈ ባባይ ቲቪ በነፃ እያየህ ድንችህን ጥበስ። ለመሆኑ እናንተ 100,000 ብር በአሁኑ ሰዓት በእጃችሁ ቢገባ ለድብድብ ቲኬት ትቆርጣላችሁ ወይስ ሌላ ነገር ትሰሩበታላችሁ? ሐሳባችሁን ኮሜንት ላይ ያስቀምጡልኝ። እውነት ነው። እንግዲህ ከፊታችን ነሐሴ 21 አድዋ መታሰቢያ ሙዚየም ላይ እንግዲህ ብዙ ድብድቦች አሉ፣ ወይም ደግሞ ቦክስ አለ። እንግዲህ እሱን ማየት ያዝናናል። ሆኖም ግን ደግሞ አሁን ባለንበት ሁኔታ 100,000 ብር አውጥቶ ቲኬት ቆርጦ ማየት እጅግ በጣም ከባድና ፈታኝ ነው። እንደኔ በመክራቸው ቢኖር በአባይ ቲቪ ይተላለፋል። ስለዚህ በአባይ ቲቪ ቤታችን ሆነን እንደኔ ማየትና መከታተል እንችላለን። ያላችሁ ደግሞ መቁረጥ ትችላላችሁ። ግን በ100,000 ብር ቆርጠን ድብድብ ከምናይ ለተራቡ ለተቸገሩ ወገኖቻችን ብናገዝበት ትልቅ በረከት የሚያስገኝ ነውና እንደዛ ብናደርግ ብዬ አስባለሁኝ። ቀጥታ ወደ ሌላ ቪዲዮ እናልፋለን። ዋይፋይ ፓወር ይላል። እንዳለ ሆትስፖት ሁሉ ጠፋባቸው ማለት ነው። ይሄም ጥቅም አለው። አያችሁ ዋይፋይ ጓደኛችሁ አብራልኝ ሆትስፖት አብራልኝ ሲላችሁ ካሁን በኋላ አላብራ የምትሉ ከሆነ እናንተ ናችሁ የምትጎዱት። ምክንያቱ ደግሞ ይሄ ነው። አሁን ያያችሁት ቪዲዮ ይመስላል። ዋይፋይ ሆትስፖት አብርቶላችኋል። እሱን የሚዘርፈው ሃንግል ያደረገው ሲመጣ ቶሎ ብሎ ሆትስፖትን አጠፋው ማለት ነው። በዛን ሰዓት ጓደኞቹ ሁሉም ለምን ጠፋ ብለው ተሰባሰቡ፣ አዳኑት ማለት ነው። ስለዚህ ሁላችሁም ይሄንን እንድትጠቀሙበት ለጓደኛችሁም እንድትተባበሩበት የሚል መልእክት አለው። ቀጥታ ወደ ቀጣይ ቪዲዮ እናልፋለን። የመርሳት ችግር ሲኖርብህ ምን ስልኩን ለጓደኛው ሰጥቶ አሁን ስልክስ እያለ ነው። እየደወሉ እኮ ነው። ስልክ የደውልበት እኮ አታነሳው። አንሳው እንዴ!
እንዴ ጓደኛው ራሱ ሙድ ያዘበት ምንድነው? ኧረ አነሳም። ስልኩን ተቀብሎ በሱ ስልክ ለጓደኛው መደወል ምን ማለት ነው? የሚገርም ነው። ላሊ ሚስቴን ተነቀስኩ ግን አምነህበት ነው አይደል? እኔ በጣም ነው ማፈቅራት፣ እሷም ታፈቅረኛለች። ይገርማል። አዎ አይ እድለኛ ነች አልኩ። በቃ ላሊዬ የኔ ፍቅር ይድናው ሊያሳያት እንዴ ሌላ ወንድ ጋር ነቅሰኝ። ተቀመጥ ነቅሰኝ። ምን ብዬ ልነቅስህ ደግሞ? በላ ጨምርበት። በላ ላሊበላ አድርገው። በላ ጨምርበት አለ። ላሊ ብሎ ነበር የሚነቀሰው። በላ ሲጨምር ላሊበላ ይሆናልና ምርጥ ማስቀየስ ነው እንግዲህ። ሳታስቡበት እንግዲህ የምታስነቅሱ ሰዎች ደግሞ እንደዚህ አይነት ሲገጥማችሁ ከባድ ነውና ምን እንደምትቀይሩ አስባችሁ ነው መጀመሪያ ማድረግ ያለባችሁ ማለት ነው። ግን ለሰው መነቀስ ያን ያክል ጥሩ አይደለም ብዬ ነው የማስበው እንደኔ። ጎበዝ ጸጉሬ ወደ ኋላ እየሸሸ ነው ምን ላደርግ ይለዋል በኮሜንት። ከቅንድብ ጋር ሰራው ኮሜንት። ሁለተኛ ደግሞ ጭንቅላትህን አዙረው። የሰው ልጅ እንደዚህ ቲንክ አድርጎ ኮሜንት ማድረግ እንግዲህ አሰቡት። ፒኦቪ ክላስ ስንተኛ ወጣህ? ስንተኛ ወጣ? 3 ጀግና ወንድ ሽልማት አለ። ግን ጥቅም የላትም ብዬ ነው እንጂ ከጎን 0 አላት። አሬ ይቀልዳሉ። ጥቅም የላትም ብዬ ነው። በዚህ ጊዜ ኢትዮጵያ ውስጥ ጠግበህ የምትበላው ነገር ቢኖር ፌንት ብቻ ነው ይላል በኮሜንት። ሰው ከቦ መጫዝ በላል። ፌንት ትነቅለና እንግዲህ ምድር ላይ ስትወድቅ ሰው በቃ ዙሪያውን ይከብህና ምናምን ውሃ ምናምን ይረጫል ምናምን። አሁን እንግዲህ ሰው ከቦ መቼ እያስበላን ነው? እሱንም እኮ አለ። ትዳራችሁን ከፋይዳ ጋር አስተሳስሩ፣ ካልሆነ ትዳሩ ይታገዳል ቢባል አብዛኛው ወንድ አያስተሳስርም። ትዳራችሁን ከፋይዳ ጋር አስተሳስሩ፣ ለምን ካልሆነ ትዳራችሁ ይታገዳል ቢባል ማለት አንድ ወንድ ለምን ይሆን? መራር ሀቅ። ሁለተኛ ላለመደረው ሁሉም ባለ ትዳር ይሄንን ኮሜንት ያርግልኝ። በተለይ ደግሞ ወንዶች ትዳራችሁን ከፋይዳ ጋር አያይዞ ቢባል ታያይዙ ነበር። ምክንያቱም ደግሞ ትዳራችሁን ከፋይዳ ጋር አያያዛችሁ ማለት ሌላ ሴት አትደርቡም ወይም ደግሞ ሌላ የምታወሩት ሴት አይኖርም ማለት ነው። ይሄን ኮሜንት አርጉልኝ እስኪ ባለ ትዳሮች። በተለይ ደግሞ የስፖርት መምህር ትጥቅ ይዛችሁ ነው ሲል አቤት ጎድ አድቫንቴጅ ነው ማድረግ ይጥፈኝ ትምህርቱ ምን ብለህ ደግሞ ከማን ጋር ታዘሉ ነው እሱን ይዘውታ አረብ የተጣልች አይደለም የስፖርት መምህር ትጥቅ ይዛችሁ ነው ብሎ መሳሪያ ይዞ እየሄደ ነው እንግዲህ ጥይት ይዞ የስፖርት መምህር ትጥቅ አንጡ ብሎናል ይላል አባቱ ሲጠይቀው ማለት ነው። የሚገርም ነው። አመለ ወርቅ ትባላለች። አልተጋባንም። ሆኖም ግን አብረን መኖር ከጀመርን ድፍን 4 ዓመታት ተቆጥረዋል። ከዚህ ቆይታችን በኋላ ግቢያችን ውስጥ ለጉርብትና የገቡ 2 ባለትዳሮች አሉ። ትዝታውና ትዝታ ይባላሉ። አመለ ወርቅ እነ ትዝታ ከገቡ ጀምሮ አመሏ ወርቅነቱን ትቶ አመለ ጨርቅ ሆናለች። በትንሽ ነገር ማኩረፍ፣ ምግብ አለመብላት፣ በሆነው ባልሆነው መጨቃጨቅ አምጥታለች። ነገሩን የታዘብኩት እኔ ታዲያ ምን ነው አመለ ወርቅ ምግብ አለመብላት፣ ዝም ብሎ ማኩረፍ፣ በሆኖ ባልሆኖ መጨቃጨቅ ከየት የመጣ ባህሪ ነው? ጠየቅኳት። በነገር ጉንጯን እየነከሰች ተመለከተችኝ። እነዚህ አሁን የገቡት ሰዎች ከገቡ በኋላ ምንም የታዘብከው ነገር የለም? አንገቴን እየነቀነቅኩ አለመታዘቤን ገለጽኩላት። ለነገሩ አንተ ምን አለብህ? እኔ ልቃጠል እንጂ አለችኝ። እንዴ ምን የሚያቃጥል ነገር ኖሮ ነው? የማላቀው ነገር ካለ ለምን አትነግሪኝም? እንዳልኳት አንደኛ ባሏ ቆንጆ ነው ብላ ቀጠለች። ሁለተኛ አለባበሱ የወንድ አለባበስ ነው። ሶስተኛ ደግሞ ሚስቱ የምትለውን ነገር በሙሉ እሺ ነው የሚለው። አራተኛ በቃሽ በቃሽ አስቆምኳት። እና ይሄ ምኑ ነው የሚያስኮርፈው? ምኑስ ነው የሚያነጫንጨው? አልኳት።
ለነገሩ አንተ ምን ይገባሃል ብላ ከስር የተነስታ ሄደች። በዚህ ቀን ወዲህ ትዝታውና ትዝታን ልብ ብዬ መከታተል ጀመርኩ። አንድ ቀን ከውጪ ወደ ቤት ስገባ የትዝታ ባል ትዝታው ልብስ እያጠበ አገኘሁት። ለሰላምታ ሳሰፈስፍ ባለቤቱ ትዝታ መጥታ በተመላቀቀ ድምፅ ትዜ ልብሱን ስትጨርስ መጥተህ ቡና አፍላልኝ፣ በዛውም ጀርባዬን ማሳጅ ተደርገኛለህ ብታይ እምም ብዬብሃለሁ ብላው በፈገግታ ዞራ ተመለሰች። ትዝታው በፈገግታ ራሱን በመነቅነቅ እሺ ትዙዬ አላት። ለሰላምታ ያሰፈሰፍኩት ሰውዬ አንገቴን አቀርቅሬ ልገባ ስል እንደምን ዋልክ ታዴ ለሰላምታ ጠራኝ። እንዴት ዋልክ ትዜ መለስኩለት። የሚታጠብ ልብስ የላችሁም አለኝ ፈገግ እያለ። ልብስ አጣቢ ሆንክ እንዴ ከከፈላችሁኝ ብሎ ፈገግ አለ። በዚህ መሃል አመለ ወርቅ መጥታ ታዲ ቡና ላፈላ እንትን ነው የምጠብቀው ና እንጂ እንዳለች ትዝታው ከአፉ አለቀም አድርጎ ቡና እኔም ላፈላ ነው፣ ሁለት ቤት ከሚፈላሉ ና ጠጡ። አመለ ወርቅ ለሽታ ፈጥና በቃ ሲፈላ ጥሩ ብላ ተመልሳ ገባች። እነ ትዝታው ቤት ቡና እየተፈላ ነው። ትዝታው ረከቦት ስር ተቀምጦ ማንደጃ ያራግባል። ቡናው እኮ ቋንጣ ሆነ አይፈላም እንዴ? አመለ ወርቅ ነበረች። ባሌ እንኳን በዚህ አይታመም ትዝታ መለሰችላት። የኔም ባል አይታመም ከግልምጫ ጋር። ባልሽ ቆንጅዬ ነው ግን ሞኝ ይመስላል አለቻት። በየጓዳው የሚልመጠመጥ ሴታ ሴት ባል ይዘሽ የኔም ባል ሞኝ ማለት አይከብድም? ትዝታ ጋደም ካለችበት ቀና እያለች ሚስቱን ስላገዘ ነው የተረመጠመጠ ይመስልሽ? ነገሩን ለማብረድ አረ ይበቃል እንዳልኩ ዝም በል አንተ። ሶስቱም እኩል አፌን አዘጉኝ። የገረመኝ ትዝታው ነው። ደግሞ የባሊን ሙያ አንድ በአንድ አስቆጥርሻለሁ ብላ ተነስታ ወጣች። እንግዲህ መልካም ቡና ብዬ አመለ ወርቅን ተከትያት ወጣው። የሆነ ጠዋት ነው። በረንዳ ላይ ቁጭ ብዬ የእግሬን ጥፍር እየከረከምኩ ነው። ትዝታው ወደ እኔ ቀርቦ ስማኝማ የአንበሳ ወተት ትጠጣለህ ጠየቀኝ። የአንበሳ ወተት ይጠጣል እንዴ ጠየቅኩት። አይ አረቄ ትጠጣለህ ወይ አለኝ። የት አለ? ከኋላ እጁ ሃይላንድ ከኪሱ ደግሞ ሲኒ አውጥቶ ስር የተቀመጠ። ያጋጨን ሞቅ ካለ ጨዋታ ጋር አንድ ሁለት ካለን በኋላ በመሃል ቆይ ምንድነው የምትሰራው ብዬ ጠየቅኩት። ድሮ ሼም ማስያዝ ነበር የምሰራው፣ አሁን ደግሞ አድካሚ ነኝ አለኝ። ካለኝ ነገር ተነስቼ ምን እንደሚሰራ ለመገመት ብሞክርም አልሆነልህ አለኝ። አልገባኝም አልኩት። እሺ ሼም ማስያዝ ምን አይነት ስራ መሰለህ? ምሳሌ ፏ ብለህ ትለብስና ታክሲ ትይዛለህ። ልክ ታክሲው መንገድ እንደጀመረ ትቀውጠዋለህ። ተዘረፍኩ፣ እርዱኝ፣ የትራንስፖርት የነበረ እያልክ ትቀውጠዋለህ። ያኔ ሰው አይጨክንብህም፣ ያለውን እንዳለ ይሰጣል። ከሹፌሩ በላይ አትርፈህ ትወርዳለህ። ይሄንን ሲነግረኝ በማመንም ባለማመንም አዳምጠዋለሁ። እሺ አልኩት እንዲቀጥል በመጋበዝ። ሌላኛው ሼም ማስያዝ ደግሞ ፏ ብለህ ለብሰህ ኢቴም ማሽን ጋር መቆም ነው። ሰው ብር ሲያወጣ ጠብቀህ አባ 100 ብር ስጠኝ ትራንስፖርት ጎሎኝ ነው ትለዋለህ። በቀን 10 ኢቴም ቢሳካልህ 1000 ብር ትሸከላለህ። ሁኔታው አስገርሞኝ እሺ አድካሚ ያልከው ስራስ ጠየቅኩት። አድካሚ ማለት ደግሞ ሴት ልጅ በፍቅር አስይዘ ገንዘቧን መቀፈል ነው። ከወደደችህ ነፍሷን በገንዘብ ቀይራ ትሰጣለች ብሎ የያዘውን አረቄ በአንድ ትፋሽ ተጎነጨው። በዚህ መሃል አመለ ወርቅ መጣች። ሙሉ ቀሚስ ለብሳ አምሮባታል። የሷ ሳይገርመኝ ትዝታም እንዲሁ መጣች። አሁን ምን ሊሉን ነው ብለን እየተቆለጨለጭን ስንጠብቃቸው መጣን። ትንሽ ረፍት ያስፈልገናል
ስንመጣ ቡና ቀራርባችሁ ጠብቁን። ትዝታ ነበረች። ይህንን ብለው እየተሳሳቁ ወጡ። እኔና ትዝታ ወረቄ ሲኒያችንን ይዘን እስኪወጡ ተመለከትናቸው። ምን ሊያግባባቸው ቻለ? እኔ እንጃ። እንዴት ተግባቡ? ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።